እሱ ቀጥታ ትምህርቱን የተማሩ አሉ፣ ኮሜንታሪውን ያገኙ ማለት ነው። ከነሱ ደግሞ ቀጥሎ የተቀበሉ አሉ፣ በአንደኛው ክፍለ ዘመን በሁለተኛው በሶስተኛው እያሉ ማለት ነው። ከዛ በዛ ውስጥ ሲመጣ ነው እኛ የምንቀበለው። አሁን ይሄ ወንድማችን አሁን ያልሽው ወንድማችን ልክ እንደኔና እንዳንቺ ድንገት የተረዳውን ነገር ነው የሚናገረው። ገባሽ አይደለ? አሁን እኔ ግን የምቀበለው ለምሳሌ አንቺ አንብቢውና አንቺ መረዳት ወይም ደግሞ ትነግሪኛለሽ፣ ኦኬ ችግር የለብኝም። ግን አሁን እንድቀበለው ከሐዋርያት ስልጣን የተቀበለ ወይ ደግሞ በሐዋርያት ቤተክርስቲያን ውስጥ ያለፈ ሰው መሆን አለበት፣ እንደዛ ለማድረግ ማለት ነው፣ ለመቀበል እሱ የሚናገረውን ነገር። እሺ ቀጥይ እስኪ ምንድነው ማብራሪያ? ሐዋርያት ስልጣን መስጣት ይችላሉ? ኦፍ ኮርስ ሐዋርያት እኮ ተከታይ ነበራቸው አይደል? ደግሞ ያጠምቁና ወደ ቤተክርስቲያን ለምሳሌ ቅዱስ ጳውሎስን ማን ነው ወደ ቤተክርስቲያን እንዲቀላቀል ያደረገው? ኢየሱስ ነው እንደ ቀጥታ ኢየሱስ አገኘውና ምን አደረገው? በቃ ሂድ ወደ ቤተክርስቲያን ግባና መስበክ ጀምራለሁ እንዴ? ቅዱስ ጳውሎስን ማን ነው? አናንያ የሚባል ሰው ታገኛለህ፣ ሂድና እዚህ ከተማ ግባ፣ አናንያ የሚባል ሰው ታገኛለህ፣ ከዛ እሱ ይጸልይልሃል፣ ከዛ ይጸልይለት መንፈስ ቅዱስ ተሞላ፣ ከዛ በኋላ ነው ማገልገል የጀመረው። ልክ እንደዚሁ ወደ ቤተክርስቲያን ሰው መጨመር አለበት። መጀመሪያ ሐዋርያት ማጥመቅ አለባቸው። ከሐዋርያት በኋላ ደግሞ ሐዋርያት ስልጣን የሰጧቸው ሰዎች በዛ በሰንሰለት ውስጥ መምጣት አለበት። ድንገት አንድ ሰው ብድግ ብሎ መጽሐፍ ቅዱስን እንደዚህ ነው የምረዳው ማለት አይችልም። ግን እንዴት አሁን ላይክ ያንቺን ግን ልስማው እስኪ። ማለት አሉ ከዛም በኋላ በጣም ብዙ የተነሱ በታሪክ መጽሐፍ ያላቸው ስማቸውም ስራቸውም የተጻፈ ነገር ግን በቅዱስ ቃል ያልገቡ አሉ። ስለዚህ እሺ እዚህ ጋር ያለውን ብቻ ላንብብ። እዚህ ዮሐንስ 23 ላይ ያለው ማለት ነው። ማብራሪያውን ማነብልህ ማብራሪያ እኔ ብዙ መጽሐፍት አሉኝ ማለት የሚረዱኝ መጽሐፍ ቅዱስን አልተማርኩም፣ በማጥናት ነው የምረዳው ማለት ነው። መንፈስ ቅዱስ ባስረዳልኝ መጣል በማጥናት እረዳለሁ። ብዙ አስቸጋሪ መጽሐፎች አሉ። ለምሳሌ ራዕይ በጣም ነው የሚያስቸግረው። ያንን ደግሞ ከነ ማብራሪያ እንትን ስል ይረዳኛል ማለት ነው። እሺ ኢየሱስ መንፈስ ቅዱስን ለደቀ መዛሙርት ከሰጠ በኋላ ኢየሱስ መንፈስ ቅዱስን ለደቀ መዛሙርት ከሰጠ በኋላ እዚህ ጋር ሰጣቸው ማለት ነው። የኃጢአት ይቅርታን እንዲሰብኩ ስልጣን ሰጣቸው። ለደቀ መዛሙርት የኃጢአት ይቅርታን እንዲሰብኩ ስልጣን ሰጣቸው። የኃጢአት ይቅርታን ስልጣን ሰጣቸው። ሰጪው ማን ነው? ኢየሱስ ነው። የተሰጣቸው ደግሞ ለደቀ መዛሙርት ነው። የሰጠው ደግሞ ምንድነው? የኃጢአት ይቅርታን እንዲሰብኩ። እዚህ ላይ ኢየሱስ ምን ለማለት እንደፈለገ ለመረዳት በጣም አስቸጋሪ ነው ይላል። የሰዎችን ኃጢአት ቀጥይት አልዬ መጣ መጥቻለሁ። አለሽ እሺ እዚህ ላይ እኔ ጋር ብቻ እንትን እላል። እዚህ ላይ ኢየሱስ ምን ለማለት እንደፈለገ ለመረዳት በጣም አስቸጋሪ ነው። የሰዎችን ኃጢአት ይቅር ልል የሚችለው ማንም የለም። የሰዎችን ኃጢአት ይቅር ልል የሚችል ማንም የለም። ኃጢአትን ይቅር ማለት የሚችለው እግዚአብሔርና ክርስቶስ ብቻ ናቸው። የሰዎችን ኃጢአት ይቅር ልል የሚችለው እግዚአብሔርና ክርስቶስ ብቻ ናቸው። ይሁን እንጂ ክርስቲያኖች የክርስቶስ አምባሳደሮች ናቸው። እሺ ጋይስ ተው እንጂ ምን አደረገች ልጅቷ? ተዋት። ፍቅር ለመዱ ጋይስ። ፍቅር እኛ ስዘሉዬን የመጣሁት አይደል? እሷ ልስጥ እምነቷን እሷ ለመናገር እየሞከረች ነው። እኔ ስዘል ስጨፍር ምን ስሉዬን የመጣሁት። የወፍቱ እንትን ማለት አለባቸው ሰዎች። ስለ እምነታቸው ሲያወሩ ከክፋት አትረዱባቸው። አንድ ሰው ተንኮል አስበው መጥፎ ነገር አስበው ሰዎችን ለማጥቃት እግዚአብሔርን ለመክዳት ገባችሁ?
ተንኮል አስቦ ክፋት አስቦ ነገር ሲያደርግ ነው እንጂ ሰው ያለበትን እምነት ለማስረዳት ሲሞክር ድንጋይ አትወርውሩ። እሺ ጥሩ አይደለም እንደዛ። አዳምጡ። ከዛ በኋላ እምነታችሁን ዲፌንድ ለማድረግ ሞክሩ በእውቀታችሁ እንጂ ስድብ ጥሩ አይደለም። ምን ተርክ እንደሆነ አወጣት። እሺ ወጣች። እውነት ብናወራ ማለት ነው። እውነት አንተ የተባረክ ሰው ነህ። ቁጭ ብላ ሌሎቹ ታውቃለህ፣ እንደዚህ አይነት ነገር ያው ታውቃለህ፣ ኢትዮጵያ ውስጥ ብዙ ሃይማኖት እንዳለ እና በጣም ሁሉም እንደሚከባበረው ታውቃለህ። እና ሁላችንም አንድ ነን። አሁን ሲታወራው እንኳን በጣም ገረምኩት። ጌታን በጣም ብሩክ ነህ እና በጣም ሪስፔክት አድርገህ ራሱ ቁጭ ብላ እውነት ሲሰማ በጣም ነው ደስ የሚል። እግዚአብሔር አክብርልህ። ቃል ምንድን ነው እየሆን ሰውልሽ ዳተና አስቀበሽ ታዳውሎ እኮ ነው የመረን እኮ ነው ቅርታ። ስለዚህ እዚህ ጋር የምንረዳው ኢየሱስ መንፈስ ቅዱስን ለደቀ መዛሙርቱ ሰጣቸው፣ ያጣት ከታን ሰብኩ ዘንድ ስልጣን ሰጣቸው። ኃጢአት ይቅር እንዲሉና እንዳይሉ። ስለዚህ ኃጢአት ይቅር እንዲሉና እንዳይሉ ስልጣን የተሰጣቸው አካላት አሉ ማለት ነው በመጽሐፍ ቅዱስ በቤተ ክርስቲያን ውስጥ። ቆይ የኃጢአትን ይቅርታ እንዲሰብኩ ስልጣን ተሰጣቸው። ክርስቲያኖች የክርስቶስ አምባሳደሮች ናቸው። አምባሳደር ምን ማለት እንደሆነ እንግዲህ ግልጽ ነው። ሁለተኛ ቆሮንቶስ 5:20 ታብራራልኛለህ አንተ። ሁለተኛ ቆሮንቶስ 5:20 በስልክ አንብበ ማለት ነው። ክርስቶስ በመስቀል ላይ ቆይ እየሰማክ ነው? አይ እየሰማሁ ነው። ቀጥይ እናቴ። ክርስቶስ በመስቀል ላይ በመሞቱ የሰዎችን ኃጢአት ይቅር እንደተባለ በመንፈስ ቅዱስ በመመራት መናገር እንችላለን። በመንፈስ ቅዱስ በመመራት ይህንን በመስቀል ላይ በተሰራ ስራ ይቅር እንደተባለላቸው መናገር እንችላለን። አንድ ሰው በክርስቶስ ካመነ በኃጢአት ንስሐ ከገባ ይህንን ሰው በሙሉ ስልጣን ኃጢአት ይቅር ተብሎሃል ልንል እንችላለን ይላል ማብራሪያው። ምን ተረዳ? ይሄ ማብራሪያ ግን የማን ነው? ቆንጆ አሁን ያለው ነገር አንቺ ለምን ነው የምትቀበዩ? የዚህን ሰውዬ ማብራሪያ የኔን ለምን ነው የማትቀበዩ? ከኔ የተለየ ስልጣን አለ ይሄ ሰውዬ? የተሰጠው ነገር አለ? አይ ይቅርታ። አሁን ያነበብሽልኝ አንድ ቸርች ውስጥ ያለ የአንድ አገልጋይ መጽሐፍ ነው አይደል? የሱ መረዳት ነው። ከሱ መረዳት ከኔ መረዳት በምን ተሽሎ ነው የሱ መረዳት የምቀበለው ነው? አንተ እኮ አላስረዳኸኝም ወንድምነት። አይ እኔማ አላስረዳሽም። የሱ መረዳት ለምን ነው የምትቀበለው ነው? እኔ እኮ ምን ብለህ እሱ ምን ስለሆነ ነው እሱ መጽሐፍ ቅዱስን የሚያብራራው? ማን ነው ስልጣን የሰጠው እንዲያብራራ? እግዚአብሔር ማለት ቆይ አንዴ በጣም ቅርታ። እሺ ይሄ ሰውዬ አንድ አገልጋይ ነው እንዳንተም እንዴንም የእግዚአብሔርን ቃል ደግሞ በተረዳ መልክ አብራርቷል። ይሄን መቀበል አለመቀበል የኛ ነው ምርጫ። ተረዳ? አንተ ደግሞ አላብራራክም። የጠየቀኝ መጽሐፉ የሰው ኃጢአት ይቅር ስትሉ ይቅር ይባላል፣ የሰው ኃጢአት ስትይዙ ይያዛል እያለ ነው። ይሄ ሰውዬ ደግሞ ማብራሪያው ላይ ስለ ስብከት ነው የሚያወራው። ይቅር መባላችሁን መሰበክ ነው፣ ስለ ስብከት ነው የሚያወራ አለ። ለምንድን ነው እሱን ስለ ስብከት ነው መጽሐፍ ቅዱሱ ቀጥታ እያለ ያለው? እናንተ ይቅር ካላችሁ ይቅር ይባልላችኋል፣ ከያዛችሁባቸው ይያዝባችኋል እያለ ሰውዬው ደግሞ በተቃራኒ የሰው ልጆች እኮ መጽሐፍ ቅዱስ ምን ይላል? ኃጢአት ይቅር ያላችሁለት ይቀርለታል፣ የያዛችሁበት ተይዞበታል። አስተማሪው ደግሞ ያንቺ ያብራራው ሰውዬ ደግሞ እንደዛ አይደለም እያለ ነው። ሰው ለምን የተቀበልሽ ሰውዬ? እሺ ይላል። እሺ ቆይ በመጀመሪያ አዲስ ኪዳን የተመሰረተው የክርስቶስ ደም ከፈሰሰ በኋላ ነው። እሺ ትረዳለህ? ሳይፈስ ነው እንደ ይሄ ነገር አዲስ ኪዳን የተመሰረተው
ሳይፈስ በፊት ነው እንዴ አሁን የተናገረው? እንዴ ኢየሱስ ያስተማረው እኮ አስተምሮ 3 ዓመት ተኩል ምድር ላይ ከተመላለሰ በኋላ ነው። ከሞት በኋላ እኮ ምንም ያስተማረ ነገር የለም። ተገለጠላቸው፣ ታየላቸው። ከሞት በኋላ እኮ ነው የሚለው። እስቲ ከፍ ብለሽ አንብቢ ይሄኛውን ያውኑን 20 ኖ አንብቢሽ አይደለ ቆይ ማቴዎስ፣ ማርቆስ፣ ሉቃስ 4 ወንጌላት የተጻፈው ኢየሱስ ከመሞት በፊት ያስተማረ ነው ወይስ አይደለም? ሰማሻለ? አሁን ስልክ አሁን መታል። እሺ 23 ላይ አይደል ይሄኛው ያለው የአሁኑ ቃል? ቆይ የጠየቅኩህን መልስልኝ ቀድመ እዛ ጋር ከመረዳታችን በፊት 4 ወንጌላት የተጻፈው ኢየሱስ በምድር ሰውን ማስገባት አላውቅም እኔ እንደዚህ እስከሚያርግ ድረስ ያለው ተጽፏል። ከሞተ በኋላ ተነስቶ ይሄ አሁን ለምሳሌ የሰጠውሽ ቃል ከመሞቱ በፊት የተናገረው አይደለም። ሞቶ ተደስቶ ሐዋርያትን አግኝቷቸው ነው ስልጣን የሰጣቸው መንፈስ ቅዱስ ነፍ ያለባቸው። እሺ እኮ እሺ እሱ ይሁን ይሄ ቃል ይሁን፣ ግን ኢየሱስ 4 ወንጌላት የተጻፈው ኢየሱስ ከመሞቱ በፊት ያስተማረ ነው ወይስ አይደለም? ከመሞቱ በፊትም ትንሣኤውም ከትንሣኤ በኋላም የተናገረው እስከሚያርግ ድረስ ያለው ተጽፏል። እኔም መልክ አዲስ ኪዳን የተመሰረተው ከየት ነው የሚጀምረው? በአዲስ ኪዳን ላይ በክርስቶስ ደም። በክርስቶስ ደም ኪዳን የሚመሰረተው በደም ነው። ብሉይ ኪዳን የተመሰረተው በእንስሳት ደም ነው፣ በሙሴ በኩል ነው። አዲስ ኪዳን የተመሰረተው በክርስቶስ በኩል ነው። አሁን ይሄ አዲስ ኪዳን ላይ ያለው ቃል አሁን ነገር ለምንድን ነው ይሄን አሁን የምትነግሪኝ እህቴ? ምን ለማስረዳት እየሞከርሽ ነው? ይቅር የሚባልላችሁ ይቅር ስትሉ ነው የምትለውን ነው የምትለውን ነው። አይ ይቅር ስትሉ ነው አይደለም። ኢቭን እኮ እንደዛ እያልኩኝ ያማ ጥሩ እኮ ነው። ይሄ እኮ ጭራሽ ወይ ይቅር በሉ፣ ይቅር ስትሉ ይቅር ይባልላችኋል። ይቅር ካላላችኋቸው እናንተ እነዚህ ሐዋርያት ይቅር ካላላችሁ እናንተ ሌላ ሰዎችን የነዛ እናንተ ይቅር ያላላችኋቸው ሰዎች ይቅር አይባልላቸውም እያለ ስልጣን እየሰጠ እኮ ነው። ገብቶሻል? ማሸት ውጪ አንድ አንቺ እንትን ሶልን ላስገባ እያለኝ ነው። ማን 4 ሰው እንትን ሶል ኤርሚዬ ይቅርታ፣ አንተ የተወደድክ ሰው ወይም እኔ እወጣለሁ አንቺ ትስጋለሽ ማለት ነው። ግን ሌላ ሰው ሊገባ ከሆነ ረጅም ማውራት አልፈልግም ከዚህ በኋላ። ይሄኛውን መልሽልኝና ጥያቄ ካለሽም ጠይቂኝ፣ ችግር የለውም። እጠይቃለሁ ድብና አድርጌ እንደጠየቀኝ ነው የምጠይቅህ። ምን ነበር የጠየቀኝ አንተ? የኔ ጥያቄ ኃጢአታቸውን ይቅር ያላችኋቸው ይቀርላችኋል፣ የያዛችሁባቸው ደግሞ ተይዞባቸዋል ብሎ ኢየሱስ ለሐዋርያት ስልጣን ሰጠ። አንቺ ምን አልሽው? አይ ይህ ስለ ኃጢአት ሳይሆን ኃጢአትን መስበክ ነው አልሽ። ማስረጃ ስልሽ የሆነ ሰው የጻፈው መጽሐፍ የሆነ ሰው የጻፈው መጽሐፍ አምጥተሽ ይኸው ማስረጃ እሱን ለምን የተቀበልሽው ስልሽ ደግሞ እውነት ነው በቃ እውነት ነው። እሺ አንተ አሁን እኔን ይቅር የምትለኝ ይቅር ስለተባለልኝ ነው ወይስ ይቅር እንድባልልኝ? አይ ለኔ ኢየሱስ መጥቶ እኮ የሰው ኃጢአት ይቅር ስትል ይቀርላቸዋል፣ የያዝክበት ተይዞበታል ብሎ ለኔ ይሄ ስልጣን አልተሰጠኝም። ይሄ ስልጣን ለሁሉም ለክርስቲያን ሁሉ የተሰጠ ስልጣን ነው። የጠየቅኩህን ብቻ መልስልኝ። ቆይ የጠየቅኩህን ብቻ አሁን አንተ እኔ ባጠፋ ይቅር የምትለኝ ይቅር ስለተባለልኝ ነው ይቅር ስለተባለልኝ ነው ስለሚባልልኝ ነው? ምን ማለት ነው? ይቅር ስለሚባልልኝ ነው ይቅር እንዲባልልኝ ነው ማለት ነው? አሁን ለምሳሌ አንተ አጣቴን ይቅር እኔ አንተን ባደርግ ይቅር የምትለኝ እግዚአብሔር ይቅር እንድልክ ነው ይቅር ስላለክ ነው? ይቅር ስላለኝም ይቅር እንዲለኝም ነው። ሁለቱም ተጽፏል በአዲስ ኪዳን። ይቅር ስላላችሁ ይቅር እንዳላችሁ ከሱ አይታችሁ ይቅር ስለተባላችሁ ሚንስ ምንድነው? ስለነጻችሁ ክርስቶስ ስለሞተላችሁ ያ ስጦታ ስለተሰጣችሁ ይቅር በሉ ነው። ክርስቲያን በባህሪው ምን ማለት አለበት? ይቅር ማለት አለበት። ምክንያቱም ይቅር የተባለለት ስለሆነ። ይቅር ባይባልለት ኖሮ የኃጢአት ስጋውን ይዞ ይኖር ነበር፣ ለኃጢአት ተገዢ ሆኖ ልክ ቅዱስ ጳውሎስ በሮሜ 3 ጀምሮ እስከ 6 እንደሚያወራው ማለት ነው። በዛ ኃጢአት ስጋ ውስጥ እንዳይኖር ይቅር ተብሎለታል። ኦሬዲ ክርስቲያን ሲሆን ሲጠመቅ የኃጢአት ስጋውን ሲገፍ ይቅር ተብሎለታል። ሲኖርስ በየዕለቱ ኃጢአቱ ደግሞ ይቅር እንዲባልለት ምን ይላል?
ይቅር ይላል ሰዎች። ምክንያቱም ሆዱስ ቂም ይዞ ሰው ንስሐ መግባት አይችልም። ራሱ የሰዎችን ኃጢአት ይቅር ሳይል ለሰዎች እግዚአብሔርን ይቅር በለኝ አይልም። ገባሽ? ሆድሽ ውስጥ ለምሳሌ በክርስትና ውስጥ ንስሐ የሚባል ነገር አለኛ ጋር ንስሐ ከመግባትሽ በፊት የክርስቶስን ስጋና ደም ከመቀበልሽ በፊት ቂም አትይዥም ሰዎች ላይ ማለት ነው። ስለዚህ ግዴታ ምን ማድረግ አለብሽ? ይቅር ማለት አለብሽ ሰዎችን። በአቅራቢያሽ ያለው ያጠፋሽም ሰው ካለ እሱ ላይ ቂም መያዛችን። ስለዚህ ክርስቶስ ይቅር እንዳለኝ ይቅር ማለት አለብኝ መጀመሪያውኑ የኃጢአት ስጋዬ ስለተሻረ ማለት ነው። ይሄ ባህሪ መሆን አለበት። ከዛስ ይቅር ካላልኩኝ ደግሞ ይቅር ስለማልባል ይቅር ማለት አለብኝ ሁልጊዜም ስኖርም አኗኗሪም ደግሞ በይቅርታ መኖር አለበት። ይሄኛው ግን የሚያወራው ስፔሲፊክሊ እኔ ስለኔ አይደለም። ስፔሲፊክሊ ይሄ ስልጣን ስለተሰጣቸው ሰዎች መንፈስ ቅዱስ እፍ ብሎ ስለተቀበሉ ሰዎች ስልጣን ነው። እናንተ ይቅር ካላችሁ ይቅር ይባልላችኋል። ከያዛችሁ ኃጢአት ይዤ ለምሳሌ እኔ ያንቺን ኃጢአት ለምሳሌ ዝሙት ሰራሽ፣ ዝሙት ሰርተሻል ይቅር አልልሽም እና ይዝብሻለሁ ማለት አልችልም። የሆነ ኃጢአት ስትሰሪ ይዤብሻለሁና ያንቺን ኃጢአት የፈለገ ቢይዝ ነኝ ኦኬ ይቅር ብዬሻለሁ እስካላልኩሽ ድረስ ይቅር አይባልሽም የሚል ሳይንስ የለም። ገባሻር? ለምሳሌ አንቺ የሆነ ጥፋት ብታጠፊ እኔን ይቅርታ ብትጠይቅኝ እኔ አይቅር አልልሽም ስላልኩሽ እግዚአብሔር መጥቶ ኦኬ እግዚአብሔርም ይቅር አልልሽም እሱ እኮ ይቅርታ አላረገልሽም አይልሽም። ስፔሲፊክሊ ግን ይሄ ስልጣን የተሰጣቸው ሰዎች አሉ። በእኛ ቤተክርስቲያን አሉ እንደዚህ አይነት ስልጣን የተሰጣቸው ሰዎች፣ ምክንያቱም በሐዋርያዊ ቅብብሎሽ የመጡ ማለት ነው። ገባሽ አይደል? ይሄ ለሐዋርያት ስፔሲፊክሊ የተሰጠ ስልጣን ነው። ገባሽ? ኦኬ በጣም ጥሩ መልስ ነው የሰጠኸኝ። እኔ ግን ማምነው እንዴት ነው እኔ እንደምረዳ ኢየሱስ በአራቱም ወንጌላት ውስጥ ላይ በተናገረ መሰረት ለምሳሌ አባታችን ወይ የሚለው ጸሎት ራሱ ባስተማረ ጊዜ ይቅር እንዲባልላችሁ ይቅር ካላላችሁ የሰማይ አባት ይቅር አይላችሁም ብሎ ነበር ያስተማራችሁ። ግን ይሄንን ሐሳብ ሐዋርያቱ ደግሞ አልተናገሩም። ይቅር ስለተባለላችሁ ይቅር ተባባሉ እያሉ ነበር ያስተማሩትና በጣም ጥሩ እንትን ነበር። አይ ይሄ ኮሌላ ይሄ እንትና ሲያወራ የሰማሽውንማ ቆይ ሰው ሲያወራ የተሰማሽውን ሁሉ አትቀበይ። ለምሳሌ ይሄንን ያወራው ሰውዬ እምነቱ ምን መሰለሽ? ለምሳሌ አንቺ ለምሳሌ ይሄንን ያለው ሰውዬ እንትን እንደማይቀበል ታውቂያለሽ። ሰዎች ሁሉ ዓለም ሁሉ በክርስቶስ ድኗል ብሎ እንደማያምን ታውቂያለሽ። አሁን የሰማሽው የምትነግሪኝ ማነስ ዓለም ሁሉ በክርስቶስ ድኗል። ሲጀመር ዓለም ሁሉ ድኗል እንዴ? ለዓለም ሁሉ አይደለም ክርስቶስ የሞተው። ለማን የሞተው? የሞተው ለዓለም ሁሉ ነው፣ ግን ለተቀበሉት ነው ብሎ ቃሉ። የሞተው ለማን ነው ታዲያ? ቤዛነቱ ለማን? የዓለም ቤዛ ነው ኢየሱስ ወይስ የተወሰኑ ሰዎች ነው? እሱ ደግሞ የዓለም ቤዛ ብሎ ያምን ነው። አሁን የምትናገሩ ሰው ለዓለም ሳይሆን ለሆኑ የተመረጡ ሰዎች አሉ፣ ለነሱ ሞቷል ተብሎ ነው የሚታመነው። ገባሽ? የካልቪኒዝም አስተሳሰብ ማለት ነው። ታውቂያለሽ ስለ ካልቪኒዝም? ውስን ቤዞት ስለሚባል ነገር ታውቂያለሽ? አላውቅም። እሺ እኔ ማለት ውስን ቤዞት ካላወቅሽ አሁን ምን አለ መሰለኝ ዝም ብሎ ሶፋ አድርገው ብቻ አንቺ አሁን እንትንሽን ካታጎሪሽን ለዛ ነው ሃይማኖት አያድንም ብለሽ ስለምታምኝ ምንድነው በቃ አስተምሩት። ሁሉም ሰው የመጣውን አስተምሮ የሚያድን ትምህርት አለ፣ የማያድን ትምህርት አለ አይደል? ቃልዬ አይደለ? ስለዚህ የመጣውን ሁሉ ሳይሆን ማን ነው ስለምንድን ነው የሚያወራው ምን እያወራ ነው የሚለውን ነገር በደንብ አንደርስታንድ ማድረግ አለብሽ። ኢቭን አንቺ ከቆምሽበት እውነት ጋር ራሱ የሚጣረስ ነገር ይዞ የሚሰብክ ሰው አለ። ለምሳሌ ኢየሱስ ያድናል ብሎ የሚሰብክ ግን ደግሞ በስላሴ አላምንም የሚል አለ። ስላሴ እኮ ጣዖት ነው ብሎ የሚናገር አለ በድፍረት ኢየሱስ ያድናል እያለ ማለት ነው። ሰው የምትሰሚያቸውን ሰዎች መምረጥ አለብሽ። እና ይሄኛው እኔ የሆነ ሰው እንትን ብሎኝ አይደለም የሰማሽው ሰው ምናምን አትበለኝ ነው። ይሄኛውን ከራስሽ መረዳት ነው የተናገርሽው። አሁን የትኛውን አሁን የተናገርሽውን ከሞት በፊት ኢየሱስ ሐዋርያት እንደዛ ነው ወይ? ምንድነው ልዩነቱ? ይቅር እንደተባለላችሁ እሺ፣ ምንድነው ልዩነቱ? ይቅር እንደተባለላችሁ ኃጢአታችሁ ይቅር በሉ ማለትና ይቅር ሳትይ አንቺ ይቅር እባላለሁ ብለሽ ታምኛለሽ? ለምሳሌ እኔ ላይ ቂም ይዘሽ
ቂም ይዘሽ ሰዎች ላይ ቂም ይያሽ በኃጢአት ውስጥ እየኖርሽ ኑሮሽ እንደዛ ቂም በመያዙ ነው። ቂም ስትይጂ ለአንድ ቀን አይደለም ቂም የምትይዥው የአንድ ቀን ኃጢአት አይደለም። ሰውን ይቅር አለ ማለት ባይዘው አንዴ ሰርተሽው ዝሙት ለምሳሌ ሰርተሽው የሚያልፍ ነገር ነው አይደለ? በዝሙት መኖርና ዝሙት መስራት ይለያያል። ቂም ሲሆን ልብሽ ውስጥ ነው ቁጭ የሚለው አይደል? ያ ነገር እስካልሻርሽው ይቅር እስካላልሽው ከነ ቂምሽ እግዚአብሔር ይቅር ብሎ ያኖረኛል ብለሽ ታስቢያለሽ? ቂም ይዘሽ ወንድምሽን ቆይ ዛሬ ነገ ልግደለው እያልሽ እየጠበቅሽ በቃ እንደዚህ አድርጎኝ መቼም ይቅር አልለውም እያልሽ ከዛ እግዚአብሔር ፊት ቆመሽ ይቅር በለኝ ትያለሽ። ሶላ ላስገባክ እምቢ ብሎኛል። ሐሳቤ ማለት ነው። በጣም ይቅርታ እምቢ ብሎኛል። አይደለም በቃ ለማንኛውም ቃል በርቺሽ። ኤርሚዬ ቆይ እንዴ አውርተኝ ሳልጨርስ እንዴት ትወጣለህ? በቃ እኔ ነኝ ቀኑ ሙሉ ነው ልጨርስ። ቆይ ኤርሚዬ እሺ በቃ ወደ ይቅርታው ገባሽ። ግን ይሄኛውን መልሽልኝ በቃ 23 ወር እንደዛ ከሆነ ከቆየና ይቀር። ቆይ እኔ አንተን ይቅር ምልክ ይቅር ስለተባልኩ ነው እንጂ እግዚአብሔር ስለዚህ ኢየሱስ ሲያስተምር ይቅር ስላልተባላችሁ ነው ይቅር የምትሉት ብሎ ነው እንዲያስተማረው መጀመሪያ እመልሰን ቀድመህ ስማኛ። እግዚአብሔር አብ እኔን በልጁ በክርስቶስ ኢየሱስ በኩል ኃጢአትን ይቅር ስላለ እኔን ደግሞ ከሱ የተማርኩትን ለአንተ ይቅር እልሃለሁ። ይሄንን ነው የተማርኩት። እሱ ችግር የለውም። እሱ ችግር የለብኝም። ኮምፕሌን አላረኩም። ጥሩ ነው እንደዛ ማድረግሽ። እግዚአብሔር በልጁ በኢየሱስ ክርስቶስ ስለታረቀን ከነበደላችን ስለታረቀን እኔ ደግሞ እታረቃለሁ። አንተ ብትበደለኝም እያልሽ ነው እቀበልሻለሁ። ይሄ እኮ አያጣላንም። የኔ ጥያቄ የነበረው እንዴት ነው ለእነዚህ ሰዎች ስልጣን የተሰጠው ነው ጥያቄ። እንዴ ሐዋርያት እኮ ናቸው ስልጣን ተሰጣቸው ይላል። ስልጣን የተሰጣቸው ደግሞ በመንፈስ ቅዱስ አማካኝነት ነው። ያ መንፈስ ቅዱስ ደግሞ በአንተ ውስጥም አለ በእኔ ውስጥም አለ። ስለዚህ ለአማኝ ሁሉ ምን አለ? ስልጣን አለ ማለት ነው። ስለዚህ አንቺ ስልጣን ምንድነው? እኔን ይቅር ካላልሽኝ እግዚአብሔር እኔን ይቅር አይለኝም ማለት ነው። ለዛማ አውራ ስልክ ገብቶ ነበር። እሺ እንደዛ አይነት ስልጣን አለሽ አንቺ እኔን ይቅር ካላልሽኝ እግዚአብሔር ይቅር አይለኝም እንዴ? ይሄ ካለ ይቅር ብሎኛል። ይቅር ስለተባልኩ ይቅር እላለሁ አለ። ኖ እኔ ለምሳሌ ይቅር አልልሽም አልኩሽ። ስለዚህ አንቺ በቃ ሲሆን ልገቢ ነው ይቅር አልባልም ማለት ነው። ይቅር አትባይም ማለት ነው። እንዴት ነው ማለት ባለው ድብን ብዬ ነው ታብያለሁ። ለሐዋርያቶች እንዴት አላችሁ? ከተባልኩ ችግር የለም። በቃ ቼክ አድርጊና ነይ እሺ።